ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። በዚህ ጊዜ እኔና ወንድሜ ፓስተር ሰለሞን የመጣ ነው። በተለይ በሀገራችን በኦሮሞ ክልል በአርሲ አካባቢ በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ አገልጋዮች ላይ ቤተክርስቲያን ላይ የደረሰውን ታላቅ ሐዘን፣ ጭፍጨፋ፣ መከራ እሱን አስመልክቶ የሐዘናችንን ለመግለጽ ከነሱ ጋር ደግሞ ያለንን አንድነት ስለነሱ እንደምናስብ እንደምንጸልይላቸውም ለማሳሰብ ጭምር ነው። በእርግጥ የዘገየን ይመስላል። ሆኖም ግን በዚህ ጊዜ ሞተን የግድ መናገር ስላለብን እንደ እግዚአብሔር መጋቢዎች ዛሬ ወደፊት መተናል። በዚህ ረገድ እኛ ብቻ ሳንሆን ሌሎችም በእውነት እግዚአብሔር ሰዎች ከየትም በየትኛውም አቅጣጫ ሳይሆነ ሁሉ ይህንን ሊያወግዝ ይገባል። ወንድሜ ፓስተር ሰለሞን አንተ በኋላ ላይ እንግዲህ እንደ ፈቃድ በልብ ያለውን ሀሳብ ትናገራለህ። እኔ ልጸልይና ከዚያ በኋላ አንተ ወደ ሀሳብ ትገባለህ ማለት ነው። እሺ። ሁሉን የምችል የእስራኤል ቅዱስ እግዚአብሔር አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም እናከብርሃለን፣ እናመሰግንሃለን። አንተ በሰማይም በምድርም ባለስልጣን ነህ፣ በሁሉ ላይ ጌታ ነህ። በሚታየውና በማይታየው በሚጨበጠውም በማይዳሰሰውም ላይ በሁሉም ስፍራ በሁሉም ጊዜ በሁሉም ሁኔታ ታላቅና ኃይለኛ ንጉሥ የሆንክ እግዚአብሔር ሆይ በዚህ ሰዓት ስለ ታላቅነትህ፣ ስለ ጌትነትህ፣ ስለ መልካምነት እናመሰግንሃለን። በተለይም ደግሞ ስለ ወገኖቻችን በአርሲ አካባቢ በተለያየም ቦታ በግፍ ስለሚጨፈጨፉት፣ መከራ ስለሚደርስባቸው፣ በማንነታቸው ተለይተው በእምነታቸው ተለይተው ስለሚሞቱ፣ ስለሚፈናቀሉት፣ ንብረታቸው ስለሚዘረፉት ሁሉ በፊትህ እንጸልያለን። የፍርድ አምላክ፣ የፍትህ አምላክ መልካምነትና በጎነትህ፣ ፈውስህ በወገኖቻችን ላይ በወንድሞቻችንና በእህቶቻችን ላይ እንዲሆን እንማጸንሃለን። በእውነት ከአንተ ዘንድ ፍትህ አለ፣ ከአንተ ዘንድ ፍርድ አለ። አንተ ከሁሉ በላይ የሆንክ ንጉሥ ነህ፣ አዳኝ ነህ። ስለዚህ አንተን እንማጸናለን። ልባቸው ለቆሰነ፣ በሐዘን ላሉ፣ በሜዳ ለወደቁት አቤቱ ምሕረትና ቸርነት እንዲበዛ አሁንም እንማጸንሃለን። እኛ የልባችንን ሐዘን ስንገልጽ ጌታ እግዚአብሔር አንተ ግን ልቦናቻቸውን ሁሉ በማጽናናትህ በመንፈስ ቅዱስ እንድትዳስስ እንለምንሃለን። ስለ ስምም ደግሞ ስትል ስማን። አሜን፣ 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 አሜን። ክብር ለእግዚአብሔር፣ ክብር ለአምላካችን ይሁን። በመጀመሪያ ራሴን አስተዋውቃችሁና ማለት ለማታውቁኝ ወገኖቼ ለእናንተ የት እንደማገለግል፣ ምን እንደማምን፣ ምን እንደምሰራ እሱን እናገርና እኔም ደግሞ አንደኛ የተሰማኝን ሐዘኔን ልገልጥ፣ ሁለተኛ ደግሞ በዚህ ጉዳይ ላይ ፍትህ ስለሚያስፈልግ ፍትህ ያስፈልጋል ብዬ ለመናገር ነው የመጣሁት። እግዚአብሔርን ስለዛ ደግሞ አመሰግናለሁኝ። የምኖረው በአሜሪካን ሀገር ነው። እግዚአብሔርን አገለግላለሁ። የማገለግለው ደግሞ ደስ ብሎኝ ወድጄና ፈቅጄ ነው። እግዚአብሔርን ስለዛ መባርካለሁ። እምነቴ በጌታ በኢየሱስ ክርስቶስ ባለው በመስቀል ስራ አምናለሁ። ልጁን ኢየሱስ የህይወት ያዳኝና አምላክ አድርጌ ተቀብዬ በእሱ ሀሳብን መንገድ ለመሄድ የሄድኩኝ ያለሁት። ስለዛም ጌታን እባርካለሁ። ስለ ጌታ ስለገለጠልን ጸጋ፣ ስለ መዳኑም እሱንም አከብራለሁ፣ አመሰግናለሁ። ዛሬ እንግዲህ የመጣሁት መሆን የሌለበት ነገር በተደጋጋሚ በሀገራችን በምድራችን ስለሆነ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ በጣም ብዙ ጊዜ በቃ ኦልሞስት 78 ዓመት ይሄ ነገር በየጊዜው ሆኖና አሁን ግን ዝም ማልልበት ደረጃ ላይ ስለደረስኩ እንደ አገልጋይ እግዚአብሔር እንደሚያገለግል ሰው ኃላፊነት እንዳለበት ሰው ነው እና እኔ ማምነው ይሄ ነው። አንድ እግዚአብሔርን የሚያገለግል ሰው፣ በመጽሐፍ ቅዱስ የሚያምን ሰው፣ ከእግዚአብሔር መንግስት ሐሳብ ይዞ በምድር ላይ የሚንቀሳቀስ ሰው በምድር ላይ በሚሆነው ጉዳይ ሁሉ ያገባዋል ብዬ አምናለሁ። ደግሞም ያገባናል። ስለዚህ በምድር ላይ በሚሆነው በኢኮኖሚ ብሉኝ፣ በፖለቲካ ብሉኝ፣ ህዝብ ሲበደል፣ ህዝብ ሲገፋ፣ ህዝብ ሲጨቆን፣ ህዝብ ሲታረድ፣ ህዝብ ሲጨፈጨፍ ዝም አንልም። በተለይ እግዚአብሔርን የምናገለግል የእግዚአብሔር ባሪያዎች ሁሉ ድምፅ የሌላቸው ድምፅ እንድንሆን መጽሐፍ ቅዱስ ግልጽ ባለ ነገር ያስረዳናል፣ ያሳስበናል። ስለዚህ ድምፄን ላሰማ፣ ተቃውሞዬን ላሰማ፣ ፍትህ ይገባቸዋል፣ እየተደረገ ያለው ነገር ልክ አይደለም ልል ነው ዛሬ የመጣሁት። አስቀድሜ ግን በተለይ በአሰላ ከተማ በአርሲ አካባቢ ለተገደላችሁ፣ ሰሞኑን በኦርቶዶክስ ሃይማኖት ያላችሁ ቀሳውስቶች የሞታችሁ፣ ዲያቆናት፣ ዘማሪያን
በቃ ይሄ በእናንተ ላይ ስለደረሰው ነገር በጣም በጣም ነው ያዘንኩት። በጣም አዝኛለሁ። መሆን የሌለበት ሆኖባችኋል። በፍጹም ሰው ላይ ደርስ የማይገባ ነገር በጨካኞች በአረመኔዎች ያ ጭፍጨፋ ደርሶባችኋል። ስለዚህ እነሱ በጭካኔ በአደባባይ ቆመው ጭካኔያቸውን ሲያደርጉ እኛም አደባባይ ዝምታችንን ሳይሆን ሀዘናችንን ልንገልጽ ድምፃችን ልናሰማ የተገባ ስለሆነ እና በደረሰው ሀዘን በጣም በጣም አዝኛለሁ እና ለሞቱባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ አክስት፣ አጎቶች የሀዘን የነካችሁ ሁሉ እርግጠኛ የኢትዮጵያ ሕዝቡ በዚህ ሀዘን ውስጥ አላችሁ እና እግዚአብሔር ያጽናችሁ፣ አይዟችሁ ልል ነው አንዱ የመጣሁት እና እግዚአብሔር ከእናንተ ጋር አለ። የሰማይ አምላክ እግዚአብሔር ቅን ፈራጅ ነውና ይፈርዳል። የሚሞላ ጽዋ ለጽዋ ይሞላል፣ ደግሞ እየሞላም ነው። ስለዚህ በደረሰው ሀዘን በጣም በጣም አዝኛለሁና አሁን በህይወት ያላችሁ በየጫካው የተበተናችሁ ነገም እንደሚደርስበት ያለወቅ ለእናንተ እንጸልያለን። እየጸለይን ያለ ነው። እግዚአብሔር እንዲጠብቃችሁ መልካም በእናንተ እንዲሆን በዛ ነው። ሁለተኛ አንድ መንግስት ባለበት ሀገር በፍጹም ተሰምቶም ታይቶ የማይታወቅ ነገር ነው ይሆን ያለውና ስለዚህ አሁንም ለእነዚህ ሰዎች ፍትህ ያስፈልጋል። አሁን ሀገር እየመራችሁ ያላችሁ፣ ህዝብ እያስተዳደራችሁ ያላችሁ፣ እንመራለን ሀገሩን ብላችሁ እናንተ እየመራችሁ ያለ ሰዎች እነዚህን ሰዎች ወደ ፍርድ ልታመጡ የተገባል። ይህን ደግሞ ከእናንተ እንጠብቃለን። ምንም ምክንያት አያስፈልገውም፣ ሰበብም አያስፈልገውም። ይህን አክል ስሙት እንድንባል አንፈልግም። ሰዎቹ ግን ለፍርድ እንዲቀርቡ ግን እንጠይቃለን። አዎ ምናልባት እኛ አንተ የእግዚአብሔር አገልጋይ ሆነ እንዴት እንድትናገራለህ ካላችሁ ወገኖች አውቃለሁ፣ ስልጣን ከላይ ነው። ስልጣን ከእግዚአብሔር ዘንድ ነው። እግዚአብሔርን ስልጣን የሚሰጠው ግን ባለስልጣኑ ደግሞ ስልጣኑን በአግባብ እንዲመራ ከማንምና ከምንም በላይ የክርስቶስ ቤተክርስቲያን ግን ልትናገር ይገባል ብዬ ስለማመን፣ ስለዚህ ይሄ አስፈላጊና ወሳኝ ጉዳይ ስለሆነ ፍትህ እንጠብቃለን። ሰዎቹ በቃ እነዚህ በአደባባይ ሰውን የሚገሉ ደግሞ ቀጥሮ ሁሉ አድርገና እንደሚቀጥሮ ነው የሚናገሩት እና ስለዚህ መንግስት በዚህ ጉዳይ ላይ ያለምንም ጥያቄ ያለምንም ጊዜ መፍጀት ለፍርድ እንዲያቀርቡ ለዚህ ላይ የመጣሁት እና እግዚአብሔር አምላክ አሁንም ህዝባችንን ይባርክ። ከዚህ ከሰቆቃ ከዚህ ከጭንቀት ከዚህ ያድን። እግዚአብሔር ህዝባችንን ያውጣ። በዛ ምድር ወጣቶች የሚያድጉበት፣ ሽማግሌዎች በደስታ የሚኖሩበት ምድር እንዲሆን፣ የሰላም ምድር እንዲሆን ጸሎት ይሄ ነው። እግዚአብሔር አሁንም ሰላም በምድራችን ያምጣ ብዬ ጸልያለሁ። ይሄ ነው ዛሬ ያለኝ፣ ለዚህ ነው የመጣሁት። እግዚአብሔር አሁንም ፈጽሞ ያጽናናችሁ። እግዚአብሔር ከእናንተ ጋር ነው። በተለይ ስፔሲፊክ አድርጌ የምናገረው በኦርቶዶክስ ሃይማኖት ያላችሁ፣ በሃይማኖታችሁ ምክንያት ደግሞ በዘራችሁ ምክንያት እየታረዳችሁ እየተጨፈጨፋችሁ ያላችሁ እናንተ እግዚአብሔር ያጽናችሁ ላለው እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይባርካችሁ። ጨርሻለሁ። አሜን። ቴንኪው ፓስተር ሰለሞን ጌታ ይባርክህ። እኔም ከአንተ ጋር በአንድነት በኦሮሚያ ክልል አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ ካህናት፣ የሃይማኖት ተቋማት ላይ ለደረሰው አሰቃቂ የህይወት መጥፋት፣ የቤተክርስቲያን ቃጠሎ፣ የንብረት ዝርፊያ የተሰማኝን ጥልቅ ሐዘን ከልቤ መናገር እፈልጋለሁኝ። ይሄ ጭፍጨፋ በንጹሐን ላይ በወገኖቻችን ላይ የተቃጠለው የማምለኪያ ቦታ ቤተክርስቲያን፣ የተፈናቀሉት ወገኖቻችን ምንም እንኳ እነሱ ከኛ ርቀው ከኔ ርቀው በብዙ ሺህ ማይል ያሉ ቢሆኑም ነገር ግን እንደ እግዚአብሔር ቃል አንድ አካል ስለሆነን በክርስቶስ ኢየሱስ የእግዚአብሔር ልጆች አንድ አካል ስለመሆናችን አንድ ብልት ሲሰቃይ አብሮ ሌላውም አካል ይሰቃያልና የነሱ ስቃይ የነሱ መከራ የኔም ስለሆነ በስቃያቸው ከነሱ ጋር አብሬ እንዳለው በመንፈስ ከልቤ መናገር እፈልጋለሁ። የእግዚአብሔር ቃልም ከሚያለቅሱ ጋር አልቅሱ ይላል ሮሜ 12:15። እንደገና አስቀድሜ እንዳልኩት በአንደኛ ቆሮንቶስ 12:26 አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ ይላል። የሰው አንድ አካሉ ሲታመም ሌላው ሁሉ በጤና ሊቀመጥ አይችልም። ስለዚህ እንደ ቤተክርስቲያን አገልጋይ እንደ ክርስቶስ ኢየሱስ አካል መጋቢ ይሄ ይመለከተኛል። በወንድሞቻችን በእህቶቻችን በአባቶቻችንና በእናቶቻችን ላይ የደረሰው በማንነታቸው በእምነታቸው ምክንያት የደረሰው ይሄ ግፍ ያለማቋረጥ ለአንድ ጊዜ የሆነ አይደለም። በተደጋጋሚ በተለያየ ቦታ ተለይቶ ሰዎች የሚደርስባቸው ግፍና ሰቆቃ በኢትዮጵያ ምድር ይሄ እጅግ እጅግ ልብ የሚሰብር ነው።
በዚህ ጊዜ ላሳስብ የምፈልገው መንግስት ተቀዳሚ ስራው እውነቱን ለመናገር ከምንም ነገር በላይ የመንግስት ተቀዳሚ ስራ የዜጎችን ደህንነት ማረጋገጥ ነው እና በሀገራችን ከምንም በላይ ደግሞ የጠፋው የዜጎች ደህንነት ነው። ሰላም ነው የጠፋው። በየቦታው ሰዎች ይታገዳሉ፣ በየቦታው ሰዎች ይታፈናሉ፣ ይፈናቀላሉ፣ ይገደላሉ፣ በማንነታቸው ተለይተው ይታሰራሉ። ይሄ በእውነት እጅግ የሚያሳፍር የሚያሳዝን ነው። በተለይ አሁን ደግሞ በአሩሲ በተደጋጋሚ አንድ ጊዜ ሳይሆን በተደጋጋሚ ስለሆነ መንግስት ይህንን ስራ ሊሰራ ይገባል። ክፉ አድራጊዎችን ወደ ፍርድ ለማምጣት በትጋት መስራት ይገባዋል። የእግዚአብሔር ቃል ስለ መንግስት ይህን አስመልክቶ ሲናገር ገዢዎች ለክፉ አድራጊዎች ፍርሃት ናቸው እንጂ መልካም ለሚያደርጉ አይደሉምና እርሱ የእግዚአብሔር አገልጋይ ነው። ሮሜ ምዕራፍ 13 ከ3-4 ያለው ቃል ይህን ይላል። እንግዲህ መንግስት ለክፉ አድራጊዎች ከሆነ ፍርሃት መሆን ያለበት ለምን ዜጎች መንግስትን ይፈራሉ? ክፉ አድራጊዎች መፍራት ሲገባቸው፣ ነገር ግን አሁን ዜጎች የሚፈሩት ክፉ አድራጊዎቹ መሆን ቀርቶ መንግስት ራሱ ሆኗል እና ነገሩ የተገላቢጦሽ ነው እና በዚህ ረገድ በእውነት ከእግዚአብሔር ዘንድ ፍርድ እንዳለ በምድር ፍትህ ጠፋ ማለት እግዚአብሔር አይፈርድም ማለት አይደለም። እግዚአብሔር ይፈርዳል እና ስለዚህ ነገር እንድታስቡበት የእግዚአብሔር ቃል እንደሚናገረው በተለይ ንጹሐን ቅዱሳን በእምነታቸው ምክንያት ሰማዕት በሚሆኑበት ጊዜ ደማቸው ወደ እግዚአብሔር ይጮሃል፣ በእግዚአብሔር ዘንድ ድምፁ ይሰማል። ስለዚህ እግዚአብሔር የፍትህ አምላክ ለፍርድ ይነሳል እና በምድራችን ላይ እግዚአብሔር በፍርድ እንዳይነሳ በቁጣ እንዳይነሳ ልንሰራ ይገባል። በምሳሌ 6:16-17 እግዚአብሔር የሚጠላቸው 6 ነገሮች ናቸው። ንጹሕን ደም የሚያፈሱ እጆች ይላል። እግዚአብሔር ብዙ ነገሮች ይጠላል፣ ግን በጣም አጥብቆ ከሚጠላቸው አንዱ ደም ማፍሰስ ነው፣ የሰውን ሕይወት ማጥፋት። ምክንያቱም የሰው ልጅ የተፈጠረው በእግዚአብሔር ምሳሌ ነው። ምንም አይነት እምነት ይኑረው ከየትኛውም ወገን ይሆን፣ ስለዚህ የትኛውም ሰው ሕይወት በእግዚአብሔር ዘንድ ክቡር ነውና የሰው ሕይወት በከንቱ መጥፋት የለበትም። በተጨማሪ ላሳስብ የምፈልገው በተለይ በነፃነት ሀገር የምንኖር አማኞች በሰሜን አሜሪካ ማለት በካናዳ፣ በአሜሪካ፣ በኢሮፕ፣ በአውስትራሊያ በነፃነት ሀገር የምትኖሩ በተለይ በሀገራችን ይህን የመሰለ አሰቃቂ ነገር በሚደርስበት ጊዜ ወገኖቻችን በተደጋጋሚ የሞት አደጋ ሲጋረጥባቸው፣ ቤታቸው በላያቸው ላይ ሲፈርስ፣ በሀገራቸው ላይ ስደተኛ ሲሆኑ፣ ሰዎች በጅምላ ሲቀበሩ ለምንድን ነው ድምፅ የማናሰማው? ለምንድን ነው ስለ ወገኖቻችን አድቮኬት የማናደርገው? ለምን ይሄን እግዚአብሔር እንደማይወደው መናገር አንፈልግም? ባለፈው ጊዜ አንድ ታዋቂ ዘፋኝ የሆነ ዘፈን አውጥቶ ነበር፣ ተወዳጅ ዘፈን በተለይ ስለ ጀስቲስ የሚናገር ነው እና ብዙ ክርስቲያንን የሚሉ አገልጋይ የሚሉ ዘፈን ኃጢአት ነው ብለው ብዙ ሲጮሁ ነበር። እውነቱን ለመናገር በኢትዮጵያ ውስጥ ብዙ ዘፈንም ተዘፍኗል፣ እየተዘፈነም ነው። ስለዛ አንድ ቀንም ሲናገሩ ሰምቼ አላቅም። ነገር ግን ያ ዘፋኝ ስሙን ብጠራው ቴዎድሮስ የሚባለው ቴዲ አፍሮ የሚባለው ሰው ነው። እሱን ያወገዙበት ምክንያት የተቃወሙበት ምክንያት ኢንጀስቲስን ፍትህ መጓደልን ስለተቃወመ ነበር እንጂ ስለዘፈኑ አልነበር። እስቲ እንግዲህ በእውነት አማኞች ከሆናችሁ ወይስ እግዚአብሔርን የምትፈሩ ከሆነ አሁን እንደዚህ ሰዎች በማንነታቸው ተለይተው ሲጨፈጨፉና ሲገደሉ ለምን ይህን እግዚአብሔር እንደሚጠላው አትናገሩ? ለምን መንግስት ኃላፊነቱን እንዲወጣ አትናገሩ? ስለዚህ የእናንተ የቁራ ጩኸት እንደሆነ በዚህ ያስታውቃል። ስለ ጽድቅ፣ ስለ ቅድስና፣ ስለ ፍትህ፣ ስለ እውነት ከሆነ የምታስቡት አሁን በኢትዮጵያ ላይ የሚሆነውን አይታችሁ ዝም ልትሉ አይገባም ነበር።
በኢትዮጵያም ያላችሁ አብያተ ክርስቲያናት፣ በሰሜን አሜሪካም በየትም ያላችሁ ይሄን የመሰለ ነገር ሲከሰት እኔና እናንተ የማንናገር ከሆነ አንድ ቀን በታሪክ ፊትም በእውነት እጅግ ተወቃሽ እንሆናለን፣ በእግዚአብሔር ፊትም ተጠያቂዎች እንሆናለን። ስለዚህ በዚህ ጊዜ ላሳስብ የምፈልገው አሁንም ለተጎዱ ወንድሞቻችን እህቶቻችን እግዚአብሔር መጽናናትን እንዲሰጣቸው፣ እግዚአብሔር መልካምነቱን በጎነቱን እንዲገልጽላቸው፣ የፍትህ አምላክ እንዲደርስላቸው፣ በጎደለው ነገር ሁሉ ሙላትን እንዲሰጣቸው፣ እግዚአብሔር አለሁ እንዲላቸው፣ ከጎናቸው እንዳለ እንዲገነዘቡ፣ መንፈሱን እንዲያፈስላቸው፣ የፍርድ አምላክ ደርሶ ከዚህ ጨለማ ነፃ እንዲያወጣቸው፣ ግፈኞች አመፀኞች ደግሞ ተይዘው በፍርድ እንዲቀርቡ ይሄ ምኞቴም ነው ጸሎቴም ነው። እግዚአብሔር ደግሞ ይህ እንደሚያደርግ አምናለሁኝ። ወንድሜ ፓስተር ሰለሞን በጸሎት ትዘጋልናል ለወገኖቻችን በመከራው ስላሉት መንፈስ ቅዱስም እንደመራ ትጸልይና በዚሁ እንጨርሳለን ማለት ነው። እሺ፣ እግዚአብሔር ይባርክህ። ትልቅና ወሳኝ ነገር ነው ያካፈልከን ያሳሰብከን። እግዚአብሔር ይባርክህ። ጸልያለሁኝ። ስጸልይ ግን አስቀድሜ አንድ ቃል ነገር የወንድሜን ሐሳብ በጣም ማጠንከር ስለፈለኩኝ ነው። ብዙዎቻችሁ በተለይ አጥብቅ የምናገረው የወንጌል አማኞች የሆነን በክርስቶስ መዳን የምናምን ኢየሱስ ክርስቶስ የሕይወታችን ጌታና አምላክ ነው ያለን የመንፈስ ቅዱስ ማደሪያ ነን የምንል በተለይ የምንመራ መሪዎቹ አይኑ እጸልያለሁ እንደምትሉኝ እንደምትጸልዩም አስባለሁ። ወገኖቼ አሁን እንጸልያለን፣ ግን ከጥሎት ያለፈ ነገር እንድናደርግ አሳስባችኋል። በተለኛ ዝም ማለት የለብን። ዝምታችን ወይ የተባበርን ነው ወይ ነገሩ ይቀጥል ማለታችን። አላየውም አልሰማው ማለት አንችልም። በተለይ የቤተክርስቲያን መሪዎች በሰላም ሀገር ወንድሜ እንዳለው በእረፍት ሀገር የምትኖሩ በሰላም ሀገር የምትኖሩ እናንተ እና እኔና እናንተ ምንም አይቀርባችሁ። እግዚአብሔርን አንዱ ከምናከብረው አንዱ ድምፅ የሌላቸው ድምፅ ስንሆን ነው። እውነተኛ አክብሮ ይሄ ነው። እውነተኛ ማምልኮም ይሄ ነው። ለተበደለው ስንጮህ፣ ለተበደለው ስንናገር፣ ድምፃችን ስናሰማ ነው። ነገ ሀገር ቤት እንዳንመለስ በር እንዳይዘጋብን ነው። አትፍሩ። አላስገባም እንዳንባል ነው ወይስ ዛለ ንብረታችን እንዳይወሰድብን ነው? እኛ የተጠራነው እግዚአብሔር ልናገለግል፣ ለተጎዱ ላዘኑ ለነሱ ልንቆም ነውና ሁላችሁንም በፍቅር አባቶች፣ በተለይ ትልልቅ አባቶች መድረኩን አደባባዩን የያዛችሁ ህዝቡ የሚሰማችሁ እናንተ እንድትናገሩ ለእውነት እንድትቆሙ በጌታ ፍቅር ሁላችሁንም ጠይቃችኋለሁ። እግዚአብሔር ይባርካችሁ። እንጸልያለን። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር አምላክ ሆይ እናመሰግንሃለን፣ እንባርካሃለን። በምድራችን እየሆነ ያለው ነገር ሁሉ አንተ ታውቃለህ። ዛሬ አንተን እንደሚያገለግል፣ አንተን እንደሚወድ፣ በአንተ እንደተጠራ፣ አንተ እንደሚፈራ ሰው በፊት እንመጣለን። እነዚህ ድምፅ የሌላቸው በተኙበት ለሚጨፈጨፉ፣ በተኙበት ቤታቸው ላቸው ለሚቃጠለው፣ ለተቃጠለባቸው ዛሬ ነገ መጡ ቢብል በስጋት እያሉ እየሰቃዩ ላሉ፣ መውጫ መግቢያ ለሌላቸው፣ ለምን የዚህ ዘር ሰው ሆንክ የዛ ሆንክ ተብለው ለሚገደሉ ለሚታረዱ አንተ የሰማይ አምላክ እግዚአብሔር ሆይ አንተ ፍርድን ታደርጋለህ። በጌታ በኢየሱስ ክርስቶስ ስም በምድራችን ላይ የግፈኞች ግፍ ይቆም ብዬ ጸልያለሁ። አመፀኞች አመፅን ለማድረግ ኃይል ይጥሩ። ስልጣን አለን ጊዜ የኛን በሚል በትዕቢት የሚናገሩ እነዚህ ሰዎች ክፋትን አመፅን ለማድረግ በክርስቶስ ኢየሱስ ጸልያለሁ አቅም ይጥሩ። ሌሊት በአልጋቸው ላይ የሚያስቡትን ጠዋት ሲነሱ ለማድረግ አቅም ይጥሩ። ሐሳባቸው አይሰብሰብላቸው። ሰውን ለማረድ ሰውን ለማጥፋት የሚሄዱበት ጉልበት አይኑራቸው፣ አቅም አይኑራቸው ብዬ ጸልያለሁ። በክርስቶስ ኢየሱስ አቅም ይጥሩ። በዛ ፋንታ ልባቸው መልካምን ያስብ፣ በጎን ያስብ። አንተ ሰው ልብ የፈጠርከው ሰውን እንዲወድ ሰውን እንዲያከብር ለሰው መልካም እንዲያስብ እንጂ በሰው ላይ እንዲጨክን አይደለምና ጭካኔ ከልባቸው ላይ ይነሳ። አቅም ይጡ ብዬ ጸልያለሁ። እግዚአብሔር አምላክና አባት ሆይ አሁንም አገር እየመሩ ያሉ በክርስቶስ ኢየሱስ ስም የሚያረጉትን አያውቁም አይደለም፣ ግን የሚያረጉትን እንዲያስተውሉ ዛሬ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የሕዝቡ ሰቆቃ የነሱ ሰቆቃ እንዲሆን፣ ሕዝብ መጠበቅ የነሱ እንዲሆን በክርስቶስ ኢየሱስ ስም ጸልያለሁ።
ማስተዋል እንዲያገኙ ፈርሃ እግዚአብሔር ከፕሬዝዳንቱ ኦፊስ እስከ ታች ድረስ በእያንዳንዱ ባለስልጣን ልብ ላይ ፈርሃ እግዚአብሔር እንዲመጣ ዛሬ ጸልያለሁ። ስለ እግዚአብሔር ፍርሃት ህዝቡን በአግባቡ በስርዓት አንተ እንደምትፈልገው እንዲመሩ አሁን ጸለይኩኝ። እግዚአብሔር ሆይ በምድራችን ላይ ብዙ አባቶች እያለቀሱ ነው። ብዙ እናቶች ርር እያሉ እያለቀሱ ነው። ብዙ እህቶች፣ ብዙ ወንድሞች፣ ሕፃናት ግራ እየገባቸው ነው። በጌታ በኢየሱስ ክርስቶስ ስም አንተ የሰላም አምላክ ሰላምን በምድራችን አምጣ እለምንሃለሁ። ሕፃናት በቂም በበቀል በምድራችን ላይ አይደጉ፣ በክፋትን ተሞልቶ አይደጉ። ሰላም ይምጣ በምድራችን። እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። ህዝብንም ስለምታስብ መልካምም ስለምታረግ ስለምትባርክም መፍትሄ ከአንተ ዘንድ ስለሚመጣም እናምናለን። በጌታ በኢየሱስ ክርስቶስ ስም ያዘኑትን ሁሉ ስላጽናና፣ የሞቱባቸውን ሁሉ ስላጽናና፣ አሁን በየጫካው ተበትናት ሁሉ ስለምትጠብቅም አመሰግንሃለሁ። ሁሉ ደግሞ ለአንተ ክብር ይሆን። እናንተ ሰው የሞተባችሁ እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት የሞተባችሁ በጌታ በኢየሱስም ከእግዚአብሔር ለእናንተ መጽናናት ይሆን። የሰማይ አምላክ እናንተን ያጽናናችሁ። እግዚአብሔር መላእክቱን ልኮ በዙሪያችሁ ያጽናናችሁ። የእሱ ጥበቃ በእናንተ ስር ይሆን። ከድንጋጤ ከስጋት ሕይወት እግዚአብሔር ያውጣችሁ። ስለ ሁሉ ለአምላካችን ለአባታችን ክብር ይሁን። እግዚአብሔርን ልመናችን ስለሰማ ይህን ደግሞ ስለምታደርግልን እናከብረሃለን፣ እናመሰግንሃለን። በምትወደው ልጅህ በጌታ በኢየሱስ ክርስቶስ ስም በፊት ጸለይኩኝ፣ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርክ። አሜን አሜን። ቴንኪዩ ፓስተር ሰለሞን። መልእክታችንን እንግዲህ አስተላልፈናል። እግዚአብሔር ለበረከት ያደርግልን።